ማለት ለእኔ ጨዋታ ነው፣ ቀልድ ነው የተያዘው። ህግ ከሌለ ደግሞ ሰው ነው ህግን የሚወስነው ሰው ነው። እኛ ሰዎች ምንም ማድረግ እንችላለን። እኔ የዚህ ሰውዬ መሞት ነበረበት ነው፣ ፍርዱ ሞት ነው መሆን ያለበት። ለምን መሰላቸው? አሁን እንዲህ አይነት ወንጀል እየተስፋፋ እየጠነከረ የመጣው ሴት ልጅ እየተጠቃቸው የመጣቸው የህግ መላላታችን ነው። አለቀ። ህጋችን የተወሰነ ቢሆን አንድ ሰው እንኳን የሞት ፍርድ ተፈርዶበት የሞት ፍርድ ተፈርዶበት ቢታይ ሀገራችን ላይ ወንጀለኛ አይበዛም ነበር። ዛሬ እያሩብን ያሉት እየተቀጠቀጠን በወንጀል ላይ ወንጀል የምንሰማው እየከፋ 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 የመጣው የህግ መላላት ነው። ህጉ አለ ግን ላልቷል። ተግባባን? ይሄ ነው። ስለዚህ መሞት መፍትሄ አይደለም ላልከው መፍትሄ ነው። መፍትሄ የሚሆነው ደግሞ ሌላ ሰው ላይ እንዳይደግሞ እሷንም እንዳይጨርሳት ነው፣ በጀመረው እንዳይጨርሳት ነው። በቃ እንደዚህ አይነት ሰው አያስፈልግም። እኛ ይሄ አውሬ ነው። በቃ አውሬ የሆነ ሰው አንፈልግም። ሴት ልጅ እህቴ ናት ብሎ የሚያስብ፣ ሴት ልጅ ሚስቴ ናት እናቴ ናት ብሎ የሚያስብ ትውልድ ነው እንጂ የምንፈልገው አይ እሱ ቢገደል መፍትሄ የለውም ተብሎ ሌላ ሰው እድል የሚሰጠው ይህ ነገር እንዲስተካከልን እንፈልጋለን። ህጉ የሌላ ስለሆነ እኛ ህግ መሆን አለብን ነው። በቃ ወንድም የላትም አይደለ? ይች ልጅ ሚዲያ ላይ ያላችሁትም ኢትዮጵያ ውስጥም ያላችሁ ወንድሞቿ ናችሁ። ተጋፈጡላት። በቃ ይህንን ነው ምለው። እንዴ ለዛፍ ህግ እየተከበረ ባህር ዛፍ መኪና ገጭ ተብሎ 200-300 ሺህ እየተቀጣ አንድ እንስሳ ዛፍ ቆርጠች ተብሎ አትክልት ቆርጠች ተብሎ 200-300 ሺህ ብር ባለቤቷ እየተቀጣ የሰው ነፍስ እንዴት ነው ቅጣል የሆነ ኢትዮጵያ ውስጥ? ይሄ ሁሉ የኛ ነው፣ የኛ ችግር። ወንዱ እህቴ ተጠቃች ብሎ ሆ ብሎ አለመነሳቱ የአንድ ሰሞን አጀንዳ ወይ ነገ ይረሳል። ሌላ ጉዳት ይመጣል። በአመት ስንት ለሌላው መማሪያ መሆን አለበት። እኛ ድምፅ ሆነን እዚህ ሚዲያ ላይ ማለት በጣም በተገኘው በሶሻል ሚዲያ ድምፅ ሆነን ለሌላው መማሪያ ሆን አለበት። ይሄ አሁን እስር ቤት ገብቶ እንደዚህ የሚወጣ ከሆነ ሌላውም ከስር ይተካል። እንደዚህ እንደማድረግ ምንም ዋስትና የለንም አለማድረጉ። ስለዚህ ማንኛሽም ኢትዮጵያዊ ድምፅ መሆን አለብሽ። ሁሉም ነገ ሴት ትወልዳለ፣ ትዳር ያላስክም እናት አለ፣ እህት አለ። አይምሮ ሁላችንም አይምሮችን የሚሰራ ከሆነ እንደዚህ አይነት ድርጊት ያለውን ድረስ እንደዚሁ መልሶ ቅጣቱን ይሄን ማግኘት አለበት። እንደዚህ እንዳረጋት ማለት ነው። ህይወቱ መቀጠፍ አለበት። እንደዚህ አይነት አረመኔ አጋንንታዊ የሚሰራ ስራ እንደዚህ አይነት ቅጣቱ ማግኘት አለበት። ስለዚህ መንግስት ከዚህ በፊትም ብዙ ወንጀሎች የተፈጸሙ በመንግስት በኩል ታስረው እየወጡ እንደሆነ ብዙ እናውቃለን። ከዚህ በፊትም ብዙ ነገሮች ተከስተዋል። ስለዚህ ምንም እስር ቤት ይቀለባል፣ የመንግስት ምግብ ነው የሚበላው፣ ስፖርት ይሰራል፣ ሙያ ተብሎ ነው የሚወጣው። ስለዚህ ከእስር ቤትም ፍርድ ካልተፈረደበት እንኳን ከእስር ቤት እስከሚወጣ አንለቀው። 8 ዓመት አሁን ምንም አላለች፣ ቅርብ ጊዜ ነው አሁን ይወጣል አለ። ከእስር ቤት እንኳን ቢወጣ መለቀቅ የለበትም። በቃ መደፋት ነው ያለበት እንደዚህ አይነት ድርጊት። ልጅቷ በእውነት በጣም ስለንቦኗ ተጎድቷል፣ በጣም ተጎድታለች። ሰው እንደሌላት ነው አሁን ራሱ ስትናገር ኢንተርቪው ላይ ምናልባት አይታችሁ ከሆነ ብቻዋን እንደሆነ ሰው እንደሌላት ወንድም እንደሌላት ደሟን የሚመልስላት አጣል። ሁላችንም ሰፖርት ማድረግ አለብን። ወደ ሚዲያ ጠርተን ይችልች በቃ ከጎንሽ ነን እኛ ኢትዮጵያን ብለን ልናበረታታት ይገባል። በቃ በገንዘብም ሆነ በሀሳብም በምንም ሰፖርት ማድረግ አለብን። ይችልች ሁላ እህታችን ልጅ በእውነት በጣም ያሳዝናል፣ እንደ ሰው የምናስብ ከሆነ ማለት ነው። እና እሱን ደግሞ ማንኛውም ሰው ተባብሮ ይሄን ልጅ ለፍርድ መቅረብ አለበት። ለሞት ፍርድ ነው መቅረብ ያለበት። እንደዚህ አድርጎ ሴት ልጅ እንደዚህ አይነት ግፍና በደል አድርሶ 8 ዓመት ምንም በቂ አይደለም። ሳምሪ እንዳልሽው እና መለቀቅ የለበትም። ልጅቷን ደግሞ የምትችሉ ከሆነ ትላልቅ ሚዲያ ላይ ምናምን ወደ ሚዲያ ቀርባ እንደምንም ብለን በገንዘብን በምንም ሰፖርት አድርገን ልጅቷን በቃ ስነ ልቦኗ መመለስ አለብን። ከጎኗ ልንቆም ይገባል። ደስ እንዲላት በገንዘብን በምንም ሰፖርት ማድረግ አለብን። አመሰግናለሁ። ጨርሻለሁ። ወርዳለሁ። ነገ እንገናኛለን። ምናልባት በዚሁ አጀንዳ መገቡ ከሆነ ነገ ደግሞ እሱን ለጥፊው እመጣለሁ። ይህ ከካም ለማያውቁት እንዲያውቁት እንፈልጋለን። ቢወጣም ይሄንን ለማንኛችሁም ስለማይበጅ ጆሮ ጉንዱን ብላችሁ ማጥፋት ነው። እኛ አንፈልግም። እንደዚህ አይነቶቹ ስናስወግድ ጥሩ ወንዶችን ማፍራት እንችላለን። ሸለፈት እንግዲህ ልጅ እያነሱ ተቸገርን እኮ ወገን። ሰው መሆኑ ቀርቶ የሰው ልጅ አውሬ የሆነበት ሰዓት ላይ ደረስን። በቃ ራሳችን ማስከበር ህጉ ከላለ እኛ ራሳችን ሰው ህዝብ ነው አይደል ህግ የሚያጸድቀውና የሚያኖረው። ስለዚህ ህጉ ካልሰራልን፣ ህጉ ለእኛ ካልፈረድልን፣ እንዲህ እንደ ቃቃ የሰው ነፍስ እንደቀልድ ከሆነ ራሳችን ህግ እንሆናለን። አለቀ። አንዱ ጆሮ ግንዱ ስንለው ድጋሚ ሌላኛው ሊፈጽም ነገ እኔም እንዲህ ስለመሆን አርፌ ልቀመጥ ይላል። ቼት ካረገችብኝ ልፍታት የሚል አስተሳሰብ ይይዛል። አሁን ሴቶቹ አይ ችግር የለውም ኖርማል ነው፣ ወንድ ሲሆን ቼት ካረገ መፍታት አለባት ወይ ደግሞ እየተቀጠቀጠ መኖር አለባት።
ሴት ስትሆን ግን መገደል አለባት የሚል ህግ የለም። እንደዚህ የሚባል ነገር የለም። ከዚህ በኋላ እኛ ሴቶችም ይሆን ንጹህ ወንዶች እኔ እህቴ ናት እኔ ልጄ ናት ብሎ የሚያስብ ሰው ይዘን እንደዚህ አይነት ነገር ሲመጣ ጆሮ ግንዱ አለቅ። አያስፈልግንም እንደዚህ አይነት ሰው። ይህ ምንድን ነው? ይሄ ኑሮስ ለሀገራችን የትኛውን አስተዋጽኦ ሊያደርግልን ነው? እንዲህ አይነት ቀፎ ጭንቅላት ይዘው የሚዞሩ ሰዎች ሀገራችን ላይ ምን አይነት አስተዋጽኦ አድርገው ሀገር ሊለውጡ ነው? እነዚህ ነገ ከዚህ የተወለደ ልጅ ምንድን ነው የሚሆነው? ከሱ የባሰ አውሬ ነው የሚሆነው። በቃ ታብታብ አድርጉ፣ ታብታብ አድርጉ፣ ታብታብ አድርጉ። ይሄ ሁሉ ሰው ገብቶ 20 ሺህ እንኳን ታብታብ አላስገባቸው። ጥቂት ሰው ነው ታብታብ የሚያደርገው። ለምንድን ነው? ቤቱ የሴት ድምፅ በመሆኑ ደስተኛ አይደላችሁ? ሴቶች አይደላችሁም አብዛኞቻችሁ የምታዩ? ለምንድነው ታብ ኮፒ ሊንክ የማታደርጉት? ስንት እርግጫና ድብድብ ያለበት ቤት ቁጭ ብላችሁ አይደል እንዴ ወሬ የምታዩት? ገስት የላካችሁትን በሙሉ አስገባለሁ። የምሰጣችሁ አንዳንድ ደቂቃ ነው። ሜምበር የምትሆኑ ቴንኪው ሜምበር ሁኑ። እስኪ አካውንቱ እንዲንቀሳቀስ ልብ ቅርጽ ልክ አሁን ቤት እንደሰጠችው ከላይ ፕሮፋይል ጋ ያለችው ልብ ቅርጽ እየነካቸው አንዳንድ ልብ ስጡኝ። አንድ ኮይን ናት። አካውንቱ እንዲንቀሳቀስ ያደርገዋል። ሴት ነኝ የምትሉ ሁሉ እኔ ሴት ስለሆንኩ ብቻ አይደለም ወንድ ተበደል ብሎ ቢመጣ ለወንድ ቆማለሁ። ለምሳሌ አሁን አመሰግናለሁ። ለምሳሌ አሁን ይቺ ልጅ ቺት አርጋበት አልቅሶ ቢመጣ ሳይነካት ሳይደብድባት በቃ ከዳች ሚስት ቢል ከጎኑ ቆማለሁ። መን እንዲህ አርጎባት ግን ከሱ ጎን ልቆም አልችልም። የፈለገ ተአመድ ነው። ይቺ ልጅ እኮ አሁን እናንተ ያያችሁት መቆማን ነው። እንደዚህ ቆማ መሄዷን ነው እያያችሁ ያላችሁት። ኖ የለችም። ይቺ ልጅ ሞቷ ነበር የሚሻላት። ምክንያቱም የደረሰባት ጉዳት እንዲህ የሚታይ አይደለም። ይሄ ይሁት የሰው ልጅ ይሄ ተገዝግዞ እንዴት ነው አስቡት። እንደዚህ ተጋድሞ የሰው ልጅ ሆዱ እንደዚህ ተቀዶ እንዴት ነው ጤና የሚኖረን? የጣት ቁስል እንኳን እኮ ታንገበግባለች ጋይስ። እንኳን የዚሁ የሰውነት ቁስል ማለት ነው። ማዛ እስኪ አውሪ ሀሳብ ስጭ። ማዛ ሳምሪ ሳምሪ እንዴት አመሸሽ? ሁሉ ሰላም ናችሁ? እኔ አማርኛ ብዙ አልችልም፣ ግን በጣም አለቀስኩ። በጣም ነው የተሰማኝ። እንዲህ ጤና ያለው ሰው ነው የጤናማ ሰው ነው ወይስ ምንድን ነው? እኔ በጣም ነው ያሳዝነችን ልጅቷ። እኔ እንጃ፣ እኔ ቃላት የለኝም። እንደዚህ አይነት ወንድ አይደለም ለትዳር አይደለም ለቤተሰብ እኔ ቃላት የለኝም ለመመስረት ማለት ነው። ቤተሰብ ለመመስረት እንዲህ አውሬ ነው በቃና መገደል ወይም ደግሞ በጣም መታሰር አለበት የሚል ሀሳብ ነኝ ያለኝ። በጣም ተሳዝናለች። እድሜ ልክ መታሰር አለበት። እድሜ ልኩ እዛ መታሰር አለበት። ሰው ከ18 ዓመት በላይ ለምን ይደበደባል? ካልፈለጋት መፍታት ይችላል። ካልፈለጋት በቃ መተው እያለ የሰው ልጅ እንዴት ብሎ ነው በካራ እንደዚህ የሚጨክንባት? እኔ እንጃ፣ አውሬ ነው በጣም እና አመሰግናለሁ። መናገር አልችልም እኔን ከዚህ በላይ በጣም አሳዝናኛለች። በጣም እሺ፣ ኪንግ ቀጥል። ከአንድ ሺህ በታቸውን አካውንታቸው አሁን እነሱ የጨርሱና አስገባችሁና አንዳንድ ደቂቃ ሀሳብ ትሰጣላችሁ። ምክንያቱም ለአካውንቴ ጥሩ ስላልሆነ ነው ከአንድ ሺህ በታቸው ያለው ያላስገባኋቸው። ረጅም ሰዓት ማውራት አችሉ። ኪንግ እስኪ ሀሳብ ማዛ የለሽም? ማዛ ሚኒት አድርገ የለችም። እሺ ኪንግ ቀጥል ወንድማችን። እሺ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም። ያው የገቡትም አሁን ነው ማለት ወሬው ላይ ብዙም የሰማሁት ነገር የለም ታውቂያለሽ፣ እና ትንሽ ጫፉ ላይ የሰማሁት ግልጽ አልሆነልኝም ታውቂያለሽ እህቴ። ይቺ ልጅ ፍቅረኛ ነበራት፣ አብረው ነው የሚኖሩት። ከዛ በቃ በአሰቃቂ ሁኔታ እዚህ አንገቷ ይታያል አይደለ? ክሩ ሳይሆን ከክሩ በላይ ያበጠው የሚታየ፣ እንዲሁም ደግሞ ሆዷን ከዚህ እስከዚህ ከፍተኛ ጉዳት አድርሶባታል ልጅቷ ላይ ማለት ነው። በመጨረሻም ወደ ህግ ቀርቦ
ህግ 8 ዓመት ፈረደበት። አስበው እንደዚህ አይነት ጉዳት አድርሶባት 8 ዓመት እና አንተ ምን ትላለህ በዚህ ላይ? አይ ምን አለ መሰለሽ እህቴ፣ ማንኛውም የሰው ልጅ ሰው ነው። ሰው ሆኖ በመፈጠሩ ብቻ ሳይሆን ያስባል፣ ያስተውላል። ማለት አሁን እዚህ ላይ እኔ እውነቱን ለመናገር የፈጣሪ ማለት እሷንም እሱንም አላውቅም፣ አንቺንም አላውቅም። እንደ ሚዲያ ያው ምንድን ነው በሚል ነው የገባሁት። ምክንያት ሊኖር ይችላል መቼም የሰው ልጅ ምንም ምክንያት ይኖር፣ ሰውን መግደል ግን መፍትሄ አይደለም። ማንም ምንም ሊኖር ይችላል ማለት ምክንያት። አንዳንዴ ከተፈጠሩት ክስተቶች በላይ የሰው ልጅ ምን አለ መሰለሽ ነገሮቹን ቆም ብሎ ስለማያይ ያው ኦልሬዲ በቃ በዚህ ጉዳይ እኔ ምንም ማለት አልችልም። እህቴ ይቅርታ። ለማንኛውም ምን ሌላ ማግዛችሁ ነገር ካለኝ እናመሰግናለን። ድምጽ ነው የምንፈልገው ለእህታችን። ምክንያቱም ይሄ የሆነ ነገር ሊያጋጥም ይችላል የሚባል ነገር አይደለም። አንድ ሰው ካልተስማማው ይፈታል እንጂ ሰውን መግደል አይችልም። መግደል ኦልሬዲ ገሏታል ይች ልጅ። ስለዚህ በቁማ እንድትሞት አድርጎ እግዚአብሔር አትርፏት ስለቆመች ብቻ አለች አንልም። እና እኛ የምንፈልገው ትክክለኛ ቆራጥ የሆነ ወንድ ነው እንጂ ያጋጥማል ማነው ጥፋተኛ እንደሆነ እንደዛ የሚባል ነገር የለም። ጥፋትም ካለባት ይፈታል፣ ይለያታል እንጂ እንደዚህ ማድረግ አይችልም። አለቅ። ለምን 100 ሰው ጋር ዘሙትም እሷ ናት በደለኛ አይደል? የገፋቸው የበደለችው እሷ ናት። ታግሶ ትቷት ከሄደ የተሻለ ሴት ያገኛል እንጂ የከፋ ሴት አያገኝም። ሴት ልጅ ተገፍታ ሄዳ እንደ ምር የሚነጠፍላት ወንድ ነው የምታገኘው። እመኑ። አትግፉ እንጂ ተገፉ። መገፋት ጥሩ ነው፣ ግን ደግሞ ስትገፉ መጨረሻ ላይ ሰውዬ በሰው እጅ ነው የሚሞተው። እመኑ። እንደዚህ አይነት ሰው ይህ ያንቀዠቀዠው አመሉ እሷ ላይ የለመደው ሌላዋ ላይ ያደርጋል ይልና ጀግና ትገጥመውና ኦኬ አንገቱ እንደተሳለት ተሳልፏል። ሚኪ ቀጥሎ ወንድሞች ይሰማሻል? አዎ ይሰማኛል። ይሰማሻል? ይሰማል ወንድሜ ቀጥል ሀሳብን። አይ ማለት እኔ ቀንም ቲክቶክ ላይ ሙሉ ቪዲዮውን አይቼው ነበረ ቲክቶክ ላይ እና በጣም ነበር የገረመኝ። በቃ እንዴት እንደዚህ ይሆናል? እኛ የኔስ ብትሆን ኖሮ እንዴት ዝም እላለሁ ወይ ይሄን ነገር? በዛ ላይ እህት የለኝም ወንድም የለኝም ቤተሰብ ብቻኛ ነኝ ምናምን እያለች ነው። እና በቃ እኔ እውነት እንደ እህቴ ነው ያስለቀሰችኝ። አሁን እንደዚህ ተርፋ እዚህ ጋር አንቺ ጋር አሁን እንደምታወሪላት ሳይሆን በዛ ሰዓት እች ልጅ እኮ ያልተናገረችው እና ሚዲያ ላይ ያላወጣችው ብዙ ነገር ሾፍና ሊሆን ይችላል። እና እውነት በጣም ነው ያሳዘነችኝ። እንደዚህ ማድረጉ ደግሞ ይሄ ልጅ 8 ዓመት ማለት ለሱ 8 ቀን ነው። ከዚህ ከአረጋት አንጻር 8 ቀን ነው። ይሄ ልጅ ደግሞ ወጥቶ በአደባባይ ተሰቅሎ የዚች ልጅ ግፍ እንደፈጸመባት እሱ ላይም ግፍ መፈጸም አለበት እንጂ ይሄ ታሰረ አልልም። እኔ ታስሯል አልልም። ይሄንን አንቺ ምን ትያለሽ? እስቲ ይሄንንስ እኛም ይሄን ነው እያልን ያለ ነው። እኛ እንደዚህ አይነት ወንዶች እየተበራከቱ ያሉት ህግ መላላት ልሽ አሁን የፈለጉት ደግሞ እችን ልጅ አበረታትን ነገር ትልቅ ቦታ ላይ እንድትደርስ ነው እንጂ የውድቀቷን ብቻ ታባርኩስ ከኔ ነው ከሱ ነው። እኔ ድምፅ ይሰማል? ሰላም እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። እንዴት ነሽ? ያላችሁ አለ ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ዛሬ ነው ሙሉ ቪዲዮን ያየሁት እና በጣም የሚያሳዝን ነው። የዚች ልጅ አሁን የራሱ ላይቭ ላይ ገባ ነበር በራሴ ቤት ግን እንትን አገኘሁሽ እና እንጂ ገባኝ እና በጣም ያሳዝናል። ሲጀመር እች ልጅ የመጀመሪያ አይደለችም። ስንትና ስንት ልጆች ስንትና ስንት ወጣቶች ታፍነው በውስጥ እዚህ ሚዲያ ላይ የታደለ ነው ሚዲያ ላይ የሚወጣው። ስንትና ስንት ልጆች ታፍነው በውስጥ ይኖሩ አሉ፣ አሁንም የሚኖሩ ማለት ነው። እና በጣም ከባድ ነው።
ህይወት ለሴት ልጅ ከባድ ሆኗል። ጊዜው ከፍቷል። ህግ የለም። በጣም 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 ነው የሚያሳዝነው። እንደዚህ ማውራት ራሱ ቀላል፣ በቃ ማውራት ቀላል ነው ለሰው ልጅ። እንደዚህ ይሆናል ማለት ቀላል ነው። ግን አንድም ከህፃን ሄቨን እስከ ትልልቆቹ አንድም ይሆናል እንጂ ተብሎ የተነገረው ሆኖ አይደለም። ይሰቀላል፣ የራሱ የሞት ፍርድ ይፈረድበታል፣ እንደዚህ ይሆናል ተብሎ የተወራ ከህፃን ሄቨን ጀምሮ ወሬ እንጂ ፖለቲካ እንጂ ምንም ትርጉም ላይ የዋለ ነገር የለም። አቤት 5 ቀን ወይ ዋይታ፣ 5 ቀን 7 ቀን ወይ ዋይታ ለቅሶ